ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ፓርቲዎች ተቃውመውት የነበረው የእጩ ማስመዝገቢያ ቀን ከጥር 1 ቀን ጀምሮ እንደሚሆን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ቦርዱ ይፋዊ የምርጫ የጊዜ ሰሌዳን በዛሬው ዕለት ይፋ አድርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ መጪው 7ኛው ሀገራዊ ምርጫ የድምጽ መስጫ ቀን ሰኞ ዕለት ግንቦት 24 ቀን 2018 ዓ.ም መሆኑን ዛሬ ይፋ ባደረገው ይፋዊ የምርጫ የጊዜ ሰሌዳ አስታውቋል። የምርጫ ውጤት ቦርዱ ይፋ የሚያደርገው ሰኔ 4 ቀን 2018 ዓ.ም ሲሆን በቅርቡ ቦርዱ ፓርቲዎች እጩ እንዲያስመዘግቡ ጥሪ ማቅረቡን ተከትሎ ፓርቲዎች ቅሬታቸውን ሲገልጹ እንደነበር ይታወሳል። ዛሬ ይፋ በሆነው የጊዜ ሰሌዳ መሰረት በመጪው ምርጫ የሚወዳደሩ እጩዎች ምዝገባ ከጥር 1 ቀን እስከ የካቲት 1 ቀን 2018 ዓ.ም ባለው አንድ ወር ውስጥ ነው። ከእጩዎች ምዝገባ እኩል ጥር 1 ላይ የሚጀምረው የምርጫ ቅስቀሳ የማድረጊያ ጊዜ ግንቦት 19 ቀን 2018 ዓ.ም ይጠናቀቃል። የመራጮች ምዝገባ የሚካሄደው ከየካቲት 7 እስከ መጋቢት 7 እንደሆነ፣ በአንጻሩ በቴክኖሎጂ በመታገዝ ራሳቸውን ለሚመዘግቡ መራጮች 2 ወር አካባቢ ከጥር 15 እስከ መጋቢት 27 ባለው ጊዜ እንደሚመዘገቡ ይጠበቃል። መራጮች ግንቦት 24 ቀን ድምጻቸውን ከሰጡ በኋላ ውጤቱን በምርጫ ጣቢያ ደረጃ በማግስቱ መመልከት እንደሚችሉ በጊዜ ሰሌዳው ላይ ተመልክቷል። በምርጫ ክልል ደረጃ ጊዜያዊ ውጤት የሚገለጸው ከድምጽ መስጫው ማግስት ጀምሮ እስከ ግንቦት 29 ድረስ ባሉት 5 ተከታታይ ቀናት እንደሆነ በጊዜ ሰሌዳው ላይ ተቀምጧል። የምርጫ ክልሎች ውጤቶችን ለምርጫ ቦርድ የሚያስረክቡት ከግንቦት 26 እስከ ሰኔ 1 ቀን ባሉት ጊዜያት እንደሚሆንም በይፋዊ የጊዜ ሰሌዳው ላይ ተገልጿል። ምርጫ ቦርድ ውጤቶችን የማረጋገጥ ስራዎችን ከግንቦት 27 እስከ ሰኔ 2 ባሉት ቀናት ካከናወነ በኋላ ይፋዊ የምርጫ ውጤቱን ሐሙስ ሰኔ 4 ቀን ይገልጻል ተብሎ ይጠበቃል። ይህ በእንዲህ እንዳለ የምርጫ ጣቢያዎች ልየታ ባለመጠናቀቁ የይገባኛል ጥያቄ የሚነሳባቸው አካባቢዎች ሁኔታ ከ2 ወራት በኋላ እንደሚገለጽ ተጠቆመ። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ የጊዜ ሰሌዳን ይፋ ባደረገበት በዛሬው ዕለት መግለጫ የሰጡት የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ የምርጫ ጣቢያዎች ዝግጅት እንዲሁም በትግራይና አማራ መካከል የይገባኛል ጥያቄ የሚነሳባቸው የወልቃይትና ዙሪያው አካባቢዎችን የምርጫ ጣቢያ አከላለል በተመለከተ ሪፖርተር ጥያቄ አቅርቦላቸዋል። በምላሻቸውም የምርጫ ጣቢያዎች ልየታ አለመጠናቀቁን ገልጸዋል። ቀደም ሲል የተገለጸው የትግራይና አማራ ክልል የይገባኛል ጥያቄ ከሚያነሱበት አካባቢ ባሻገር ሌሎችም መሰል ጥያቄ የሚነሳባቸው አካባቢዎች ላይ የሚቋቋሙ ጣቢያዎች ሁኔታ በጊዜ ሰሌዳው መሰረት ጥር 20 ቀን 2018 ዓ.ም የምርጫ ጣቢያዎች ለህዝብ ይፋ በሚደረጉበት ጊዜ እንደሚገለጽ ተናግረዋል። ወደ 30,000 የሚጠጉ ምርጫ ጣቢያዎችን በኤክስዋይ ኮኦርዲኔት አንስተን ምርጫ ጣቢያዎች ያሉበትን ቦታ አደረጃጀታቸውን ለማየት ሞክረናል። ይሄ ስራ የሚቀጥል ስራ ነው። ስለዚህ ሙሉ በሙሉ በጨረስን ጊዜና በዚህ የምርጫ ሰሌዳ ላይ በግልጽ እንደተቀመጠው ምርጫ የሚካሄድባቸው ዝርዝር የምርጫ ጣቢያዎች ለይተን በመናወጣበት ጊዜ ለህዝብ ግልጽ ሆኖ የሚወጣ ይሆናል ማለት ነው። እጩዎች ምዝገባ ጋራ የተፈጠረ አንዳንድ ብዥታ ነበረ። እሱን ደግሞ ማጥራት አሁን አስፈላጊ ስለሆነ ደግሜ ዛሬ ለመግለጽ ፈልጋለሁ። ይሄው ምንድነው ጥቅምት 10 ቀን 2018 በነበረን ከፓርቲዎች ጋራ በረቂቅ የጊዜ ሰሌዳው ጋር በነበረን የውይይት ወቅት የምናደርጋቸውን ዝርዝር ስራዎች አቅርበናል። ዛሬ እንደምናቀርብላችሁ በዛ ላይ ከህዳር 8 እስከ ህዳር 23 ቀን ድረስ እጩዎች ከታህሳስ 1 እስከ ጥር 1 ለሚያደርጉት የእጩዎች ምዝገባ አስፈላጊ ሰነዶችን ቦርዱ ጋር የሚያቀርቡበት የጊዜ ሰሌዳ ነበረ። ከህዳር 8 እስከ ህዳር 13 ከህዳር 8 እስከ ህዳር 13 ፓርቲዎች የሚያቀርቡት ምንድነው? ለምሳሌ የምርጫ ምልክታቸውን ማቅረብ አለባቸው። እጩዎችን ለይቶ የሚለካውን የፖለቲካ ፓርቲ መሪ ፊርማ ናሙና መላክ አለባቸው።
ዛሬ ይፋ በተደረገው የጊዜ ሰሌዳ መሰረት የእጩዎች ምዝገባ ጊዜ ላይ ማሻሻያ መደረጉን ጠቅሰው ከታህሳስ እስከ ጥር ታስቦ የነበረውን ከጥር 1 እስከ የካቲት 1 2018 ዓ.ም እንዲካሄድ መወሰኑን አስረድተዋል። የመራጮች ምዝገባም በ15 ቀናት ቀደም ብሎ እንዲደረግ መወሰኑ ተጠቁሟል። የኢትዮጵያና የግብጽ ከህዳሴው ግድብ ጋር የተያያዘ ውዝግብ ሲቀጥል የግብጽ መንግስት ራሴን እከላከላለሁ እያለ ነው። በኢትዮጵያ በኩል አሁንም ከድርድር ውጪ ያለው አካሄድ አያዋጣም ተብሏል። ለ13 ዓመታት የቆየ ድርድር በኢትዮጵያ ግብጽና ሱዳን መካከል ሲደረግ ቆይቶ በዚህ ውስጥ ለዓመታት የግብጽ መንግስት ኢትዮጵያን እየወነጀለ ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ተጠናቆ በይፋ ተመርቋል። ይሁን እንጂ የግብጽና የኢትዮጵያ ውጥረት እየተባባሰ ቀጥሏል። ግድቡ በተመረቀ ማግስት ለተባበሩት መንግስታት ድርጅት ደብዳቤ በመላክ ከመወቃቀስ ጀምሮ በባለስልጣናት በኩል ከፍተኛ የቃላት ሽኩቻ እየተስተዋለ፣ ይህን ውጥረት ደግሞ በተለያዩ የውሃ ሀብትና አጠቃቀም ጋር የተያዙ መድረኮች ላይ ጭምር የግብጽና የኢትዮጵያ ባለስልጣናት እንዲሁም ዲፕሎማቶች በቃላት እየተፋጩ ነው። ትላንት በጣሊያን ሮም ውስጥ የመንግስታቱ ድርጅት የምግብና ግብርና ድርጅት ያዘጋጀው ዓለም አቀፍ የውሃ አጠቃቀም ኮንፈረንስ ላይ በጣሊያን የግብጽ አምባሳደር የሆኑት በሳም ረዲ ኢትዮጵያ አባይ ወንዝን ከመቆጣጠር ቅዠት መውጣት አለባት ብለው በኢትዮጵያ በኩል መጨረሻ የሌለው ድርድር እያደረግንና ምንም ውጤት ሳናገኝ ጊዜ እንድናባክን ፍላጎት አለ ሲሉ ገልጸው በመድረኩ ለተወከለው የኢትዮጵያ ልዑክ ድብብቁን ትተን አባይን ከመቆጣጠር ግዠት ልትላቀቁ ይገባል ማለታቸው ዘገባዎች አመላክተዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ባለፈው ሳምንት ባወጣው መግለጫ ላይ የግብጽ ባለስልጣናት በተደጋጋሚ የሚያቀርቡትን ድርድርን የማጣጣልና ግልጽ ማስፈራሪያዎችን የያዘ ንግግር አውግዞ ነበር። ሚኒስቴሩ የግብጽ መንግስት የ21ኛው ክፍለ ዘመን ተጨባጭ ሁኔታዎችን ለመቀበል አለመቻሉን የሚያሳይ አካሄድ መገለጫ መሆኑን በመግለጽም አንዳንድ የግብጽ ባለስልጣናት በቅኝ ግዛት ዘመን አስተሳሰብ ተጠምደው በናይል ወንዝ ላይ በብቸኝነት ባለቤት እንደሆኑ ያስባሉ። እነዚህ አካላት የቅኝ ግዛት ዘመን ውሎችንና ታሪካዊ መብቶች የሚባሉትን በመጥቀስ በወንዙ ውሃ ላይ ያላቸውን የጠቅላይ ገዥነት ፍላጎት ደጋግመው እንደሚናገሩ ማስታወቁ ይታወሳል። ከትላንት ወዲያ ደግሞ በአልጀዚራ የተሰራጨው የግብጽ የውጭ ጉዳይ ሚኒስትር በድር አብደላቲ ቃለመጠይቅ ተመሳሳይ ፍረጃዎችና ዛቻዎችን የያዘ ነበር። ሚኒስትሩ ታላቁ የኢትዮጵያ ህዳሴ ግድብን በስም ለመጥራት እንኳን ግድቡ የህዳሴ አይደለም፣ ህገወጥና በነጠላ ውሳኔ የተገኘ ግድብ ነው ሲሉ ተናግረው ግብጽ ከህልውና አደጋዎች ራስን የመከላከል መብቷን ታረጋግጣለች ሲሉ ተናግረዋል። በድር አብደላቲ ግብጽ በተባበሩት መንግስታት ድርጅት ቻርተር የተፈቀዱትን ሁሉንም መንገዶች ማለትም ህጋዊ ራስን የመከላከል መብትን ጨምሮ የውሃ ደህንነቷ ህልውና ላይ አደጋ የሚሆን ማንኛውም ጉዳይ ላይ እርምጃ እንደምትወስድ አስጠንቅቀው ዓለም አቀፍ ህግ ድንበር ተሻጋሪ ወንዞችን በግልጽ የሚቆጣጠረው ቅድመ ማሳወቅና ጉዳት የማያስከትል መሆኑን ማረጋገጥን በመሳሰሉ አስገዳጅ ህጎች ነው ብለዋል። የግብፁ ባለስልጣን አክለውም ኢትዮጵያ ከዓለም አቀፍ መርሆች ውጪ ሆን ብላ የአንድ ወገን እርምጃ በመውሰድ የተሳሳቱ መረጃዎችን በማሰራጨትና ለውይይት ዝግጁ ነኝ በሚል የውሸት ገለጻ እንቅፋት ሆናለች ሲሉ ወቅሰው ከ13 ዓመታት በላይ የተደረገው ድርድርንም ኢትዮጵያ የአንድ ወገን ፖሊሲዎችን ለማስቀጠል ተጠቅማበታለች ሲሉ ወንጅለዋል። አሁን ላይ መንግስታቸው የድርድር መንገድ የመጨረሻ ደረጃ ላይ መድረሱን እንደሚያምን ያስታወቁት የግብፁ የውጭ ጉዳይ ሚኒስትር ግብጽ በውሃ መብቶቿና በተባበሩት መንግስታት ቻርተር በተፈቀደላት መንገዶች ሁሉ የውሃ መብቶቿንና ስጋት ካለባት ራሷን የመጠበቅ መብት እንዳላት ተናግረዋል። በድር አብደላቲ ግብጽ ምንም አይነት የአንድ ወገን እርምጃዎችን በፍጹም አትቀበልም ብለው ግድቡ አሁን ባለው ሁኔታ ህገወጥ ነው ብለዋል። ወታደራዊ አማራጭን እያሰቡ ስለመሆኑ በቀጥታ የተጠየቁት ሚኒስትሩ የተባበሩት መንግስታት ድርጅት ቻርተር ሀገራት የህልውና ጥቅሞቻቸው አደጋ ላይ ከወደቁ ህጋዊ ራስን የመከላከል መብት የሚሰጥ ነው ያሉ ሲሆን የግብጽን የውሃ ጥቅምና የውሃ ደህንነትን ማዳከም ለግብጽ ህዝብ የህልውና ስጋት ነው ሲሉ ተደምጠዋል። አክለውም አስቸኳይ ህጋዊ አስገዳጅ ስምምነት እንደሚያስፈልግ አሳስበዋል። ከአልጀዚራው ቃለ መጠይቅ የሰዓታት ልዩነት በኋላ ጣሊያን ላይ በተስተናገደው የውሃ አጠቃቀም መድረክ ላይም የግብፁ አምባሳደር የውጭ ጉዳይ ሚኒስትራቸውን ሀሳቦች አስተጋብተዋል። የኢትዮጵያ የልዑካን ቡድን በሰጠው ምላሽ ኢትዮጵያ ከግብጽ ጋር በማንኛውም ጊዜ ድርድር ለመቀጠል ክፍት መሆኗን ተናግረዋል። የኢትዮጵያ መንግስት ባለፈው ሳምንት ባወጣው መግለጫ ግብጽ የድርድር መንገድን በመተው
ግጭት ለመፍጠር በግልጽ የጥላቻ ንግግር ማድረግ ቀጥላለች ሲል ወቅሶ በፍትሃዊነትና በእኩልነት መርሆች ላይ በመመስረት ለጋራ ተጠቃሚነት የሚሆኑ አማራጮችን ለመቀበል የኢትዮጵያ መንግስት ክፍት መሆኑን አስታውቆ ነበር። አዲስ ባንክ ለስኬቱ የታመነ። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ወርሻ ጀመና ደረና አመያዬ ኬሚስቶታ ጭጭሞ ፊ ቴክኖሎጂን ጉርማዬ ኢንዱስትሪ ወንፍ ኬሚካሎታ አዳዳ ቁልቁላን ኦምሼ ኢትፋየደ መሳሌን ጊዜ ግቲ መዳለዋን ኒዴሳ አንላይድ ኬሚካልስ መቃንሳ ወሻሊ ሳሙና ፊ ዲተርጀንቲቭ ከሌፊ ሲቢላፍ ወሻሊ ሚሻሊ ጃርሳ ኦሚሸኒፊን ወሻሊ ወረቃ ኦሚሸኒፍ ከምተጃጅለን ሶዲየም ሲልኬት ደንገላፊ ጀጀቦ አልካላይን ፊ ኒውትራል ደንገላፊ ጀጀቦ ሊኒየር አልካላይን ቤንዚን ሰልፈሪክ አሲድ ላፍሳ ሶዲየም ላውሪስ ኢተር ሰልፌት SLES ሰልፈሪክ አሲድ ኮኮዳይታኖላሚድ CDEA ኮካማይዶ ፕሮፒልቤታይን CAPBF አጃጃዳቲኒስ ኒኦሚሽና በዳሶታ ISO አከሱመስ አውቶራይዝድ ኢኮኖሚክ ኦፕሬተር AEO አርገን ጅራ ማንሌ ኦሚሽን ኢንዱስትሪ ገልቲ ኬሚካል አይወፊትን አላይድ ኬሚካል ሳተው ፊለኖን ኬሰን አላይድ ኬሚካልስ ስፖንሰር ፕላቲኒሚ ሪታሾ እጅግ ዘመናዊ ፋብሪካ ዓለም በደረሰችበት የቴክኖሎጂ ውጤት ተደራጅቶ ብቁ ኬሚስቶችንና ዘመናዊ ላቦራቶሪዎችን አሟልቶ ለኢንዱስትሪዎች ግብዓት የሚሆኑ የተለያዩ ኬሚካሎችን የሚያመርት የዘርፉ የጀርባ አጥንት በምርቶቹ ጥራትና አቅርቦት የሚወደስ አላይድ ኬሚካልስ ለሳሙናና ዲተርጀንት ፋብሪካዎች፣ ለቆዳና ብረታ ብረት ፋብሪካዎች፣ ለግንባታ ሥራ የሚውሉ መሳሪያዎችን ለሚያመርቱና ለወረቀት ፋብሪካዎች የሚያገለግሉ ሶዲየም ሲልኬት በፈሳሽና በጠጣር፣ አልካላይንና ኒውትራል በፈሳሽና በጠጣር፣ ሰልፈሪክ አሲድ፣ ሊኒየር አልካላይን ቤንዚን ሰልፈሪክ አሲድ ላፕሳ፣ ሶዲየም ላውሪል ኢተር ሰልፌት SLES፣ ኮኮዳይታኖላሚድ CDEA፣ ኮካማይዶ ፕሮፒልቤታይን CAPB እና ሌሎችንም ኬሚካሎች በጥራትና በበቂ ሁኔታ አምርተን ለደንበኞቻችን ስለ አጠቃቀማቸው ስልጠና ሰጥተን በተመጣጣኝ ዋጋ እናቀርባለን። ለዚህም የበርካታ ISO እና አውቶራይዝድ ኢኮኖሚክ ኦፕሬተር AEO ሽልማቶች ባለቤት ነን። አላይድ ኬሚካልስ የሪታ ሾው የፕላቲኒየም ደረጃ ስፖንሰር